Ava TV. Keep watching. Jesus, librado satira mahadesete, sateto shanamando satia mahateke, intordagira mahasuta ya mahasa, agere devo satindorobo, il verahashuza na mahadesete, ayene bosaka, abasu satindorobo, il verahashuza na mahadesete, ayene bosaka, abasu kura namaste, abregele dosianamas. በህይወታችሁ አዲስ መንገድ ተቀየረ። በኑሯችሁ አዲስ መንገድ ተቀየረ። አዲስ መንገድ፣ አዲስ ህይወት፣ አዲስ አካሄድ በኢየሱስ ስም አወጅኩኝ። በኢየሱስ ስም አወጅኩኝ። በኢየሱስ ስም አወጅኩኝ። በኩሪዮን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ወስኗል። ክራይስት ላይክነስ ይላል እንግሊዝ፣ ልክ እንደ ክርስቶስ። ስለዚህ እናንተ አሁን እዚህ ያላችሁት ክርስቶስን ለመምሰል ቸርች አቴንድ ለማድረግ አይደለም። አሁን ቸርች አቴንድ ማድረግ የሚለውን ነገር ከአይምሯችሁ ውስጥ ሪሊጂየስ ሲስተሞችን ከአይምሯችሁ ውስጥ አውጡ። ሪሊጂየስ ሲስተሞች ውስጥ ባለፋችሁ ቁጥር የሪሊጂየሱ ሲስተም ነው እናንተን ኦፕሬት እንድታደርጉ የሚያደርጋችሁ። ኦኬ፣ እግዚአብሔርን መምሰል ያለ ጥርጥር ምንድን ነው? ታላቅ ነው። መጽሐፍ ቅዱስ ላይ ታላቅ ተብሎ የተጻፈው እግዚአብሔርንና ይሄንን ነው፣ እግዚአብሔርን መምሰል። ታላቅ ተብሎ ዲፋይን የተደረገ ሌላ ነገር የለም። ታላቅ ስለመሆኑ ሲያሳየን ደግሞ በስጋ የተገለጠ በሐዘን ኢየሱስ ያድናል። አሁን እንዴት ወደ ሀቢት መምጣት ትችላላችሁ? እንዴት ስፒሪቹዋል ሱስ ይዛችኋል? መንፈሳዊ ሱሳችሁ እንዴት ስትሮንግ ወደ ሆነ እድገት ውስጥ ይመጣል የሚለውን ነገር አሳያችኋለሁ። ከኔ ጋር ናችኋል? እስቲ ኢየሱስ ያድናል በሉ። መንፈሳዊ ሱስ እንዲይዘው ይፈልጋል ማለት ጸሎት ሱስ እንዲሆንበት፣ በልሳን መጸለይ ሱስ እንዲሆንበት፣ ላይፍ ስታይሉ እንዳለ ሱስ ነው። እኔ በቀን 1 ሰዓት ውስጥ ወይ 30 ደቂቃ መጸለይ አልወድም። አሁን የምወደው 24/7 መጸለይ፣ ሲሄድም ስነሳም ስቀመጥም wherever I go መጸለይ። አሜን አሜን አሜን። God is everywhere, so you can pray everywhere። እግዚአብሔር በሁሉ ቦታ አለ ካለ ሁሉም ቦታ ላይ መጸለይ አለ። እግዚአብሔር ሁሉም ቦታ ላይ ይገኛል ካለ ሁሉም ቦታ ላይ ይሰማል። everywhere የትም ፕሌስ ላይ ስትሄዱ ጸሎት ከውስጣችሁ፣ ጸሎት የአውተር ስራችሁን አይከለክልም። ማንኛውንም ስራችሁን እየሰራችሁ እነዛን ነገሮች ምን ማከናወን ትችላላችሁ። ግን እዛ ፕሮሰስ ውስጥ ከመግባታችሁ በፊት ስትረግል የሚያደርጋችሁ ሌላ ሮንግ ሀቢት ወይም ሌላ ልማዳችሁ። ኦኬ፣ ቆላስይስ ላይ እንደዚህ ይላል፣ እውቀትን በማግኘት የሚታደሰውን አዲሱን ሰው ምን ብላችሁታል? ለብሳችሁታል። በውስጥ እውቀትን ምን በማግኘት። ስለዚህ እውቀትን የሚያገኝ አዲስ ፐርሰናል ውስጣችን ላይ እውቀትን በማግኘት የሚታደስ፣ እውቀትን በማግኘት ቦዲያችንን ትራንስፎርም የሚያደርግ አዲስ ምን ህይወት አለ። አሜን። እስቲ ክርስቶስ ኢየሱስ በሉ በውስጤ አለ፣ ሙላቱ ነው። አሜን። አሁን ክርስቶስ መጥቶ እናንተ ግማሽ አይደለም የሚሆነው። ክርስቶስ መጥቶ እናንተ ጋር ሩብ አይደለም የሚሆነው። በሙሉነት ነው እናንተ ውስጥ ያለው። ነገር ግን በሙሉነት ያለው ውስጥ ህይወት እንዳይገለጥ ያደረጋቸው ነገሮች ሀቢቶቻችን ናቸው፣ ሱሶቻችን። ምን ሱስ አለብን? ባለፈው እያወራው ነበር። ለተለያየ አይነት ሱስ ያለባቸው ሰዎች አሉ። ያን ነገር ካላረፉ በተአምር የማያቆዩ። እኛ ምን አይነት ስፒሪቹዋል ሱስ ነው ሊይዘን የሚገባው? አሜን። ኢየሱስ ጌታ ነው። ይኸውላችሁ አሁን ካራክተር ከመምጣቱ በፊት የሆነ የምናልፍበት ፕሮሰስ አለ። እንትና እንደዚህ አይነት ትሁት ነው ከመባሉ በፊት ትሁት የሚያደርጉት ወይም የሚሰብሩት ፕሌሶች ነበሩ ማለት ነው። ትሁት እንዲሆን ልቡን እንዲሰብር ያደረጉት ቦታዎች አሉ። እውነት ውሸት? ሰው ከመሬት ተነስቶ ትሁት መሆን አይችልም። ወር ከመሬት ተነስቶ የሆነ ነገር መሆን አይችልም። ትሁት የምላችሁ ይሄ ኖርማሉ ትሁት ነው። ትክክለኛው ትህትና ሙሉ ለሙሉ በእግዚአብሔር መታመን ነው። እሺ፣ ትክክለኛ ትህትና ሙሉ ለሙሉ በምን መታመን? እስቲ በእግዚአብሔር ነው። ትሁት አትራስተው ያለ ምንም ጥርጥር በሙሉ ለሙሉ የሚታመን ሰው ያ ሰው ማን ነው? ትሁት ነው። ምክንያቱም ሃምብል አርወር ራሱ በቃል ወደሚንቀጠቀጥ ወደ እርሱ ምን እላለሁ? እመለከታለሁ። ለምሳሌ እግዚአብሔር የሚመለከተው እንደዛ አይነት ፐርሰኖች ጋር ነው። ኦኬ፣ ላሳያችሁ። ኢየሱስ ያድናል። መጽሐፍ ቅዱሳችን ስለ ክራይስት ላይክነስ ብዙ ቦታ ላይ ያወራል። አሁን የጠቀስኩላችሁ ቦታዎች ሁሉ ክርስቶስ እንድትመስሉ የሚያለማምዱ ቦታዎች ናቸው። ለምንድን ነው ክርስቶስ ኢየሱስ እኔ ፍጹም እንደሆንኩ እናንተ ምን በሉ ፍጹማን ሁኑ፣ ስለዚህ የማይቻል ነገር ያዛል ይላል? በፍጹም። ግን ሰው ፕሮሰስ ነው የምናድገው። ልጆች ነን። አሜን። አሁን ለምሳሌ በጎች ጠቦቶቼን ግልገሎቼን ይላል፣ ከዛ በጎቼን ይለዋል። ለሁሉም ግን የሚሰጠው ሚሽን ምን ይላል? ይለያያል። ጠቦቶቼን እንዲያርግ፣ ግልገሎቼን እንዲያርግ፣ በጎቼን ግን መመር አሰማራ። ከዚህ የሆነ ፓርት ላይ ሲመጡ ደግሞ ዮሐንስ 10 ላይ በጎቼ ምን ይላል? ድምጼ ምን ይላል? ይሰማሉ ይላል። አሁን ጠቦቶችና ግልገሎች አይሰሙም ይላል።
በሌላ ቋንቋ። ስለዚህ በፕሮሰስ ውስጥ ስታልፉ ወይም ድምፅ እንዳትሰሙ ያደረጋችሁ ያላችሁበት ዳይሜንሽን ወይም ያላችሁበት ሌቭል ነው። አሁን ሌቭላችንን እንዴት እናሳድግ? አሁን ክርስቶስ በእኛ ውስጥ ፍጹም ሆኗል። አሁን ክርስቶስ ሙሉ ለሙሉ ተገልጧል እናንተ ጋር። ክርስቶስ ህይወትን ለብሶ እናንተ ጋር መጥቷል። ነገር ግን ክርስትና ሃይማኖት እንዳልሆነ ደጋግሜ ነው የነገርኳችሁ። የሆነ ሪሊጂየስ ግሩፕ ውስጥ ገብተን አይደለም ያን ነገር ፎሎ አፕ እናደርገው። አሁን እኛ የጌታን ስም በንጹህ ልብ ከሚጠሩ ጋር አብርሃም ልክ ይላል። ስለዚህ የጌታን ስም በንጹህ ልብ እንጠራለን፣ እናመልካለን። ወደ ክርስቶስን ለመምሰል ምን እንላለን? እናድጋለን። በሉ እስቲ ኢየሱስ ጌታ ነው። አሁን ሐሳብ መጀመሪያ ኦኬ ጫማሽን አውልቂ የሚል ሐሳብ በሰጠሽ ኢሚዲየትሊ አክሽን ውስጥ ትገቢያለሽ። ሐሳቡን ከመስማትሽ የተነሳ ኢሚዲየትሊ ምታርግሽ ጫማሽን አውልቂ ስልሽ ወዲያው ጫማሽን ምን ማለት የማውለቅ ፕሮሰስ ውስጥ ትገቢያለሽ። ሪዝኑ ግን ስለሰማሽ ነው። ስለዚህ አይዲያ ሰጥቼሻለሁ ማለት ነው። አለቃ መንፈስ ብዙ ጊዜ ነው የተከታታይ ዩቲዩብችን የምትከታተሉ ሰዎች እዛ ላይ አለ። ሐሳብ ዲመን አጋንንት ስጋችሁን አይፈልግም። ትረስት ሚ ስጋችሁን መጀመሪያ አይፈልግም፣ መንፈሳችሁንም አይፈልግም። የመጀመሪያ የሚፈልገው ማይንዳችሁ ሐሳባችሁን ኮንትሮል ካደረገው ቦዲያችሁን ኮንትሮል ማድረግ ቀላል። ምክንያቱም ሐሳብ ሰጠው ነው የሚለው። በይሁዳ ውስጥ ምን አይነት ሐሳብ ገባ? የክፋት ሐሳብ ገባ። አሁን ይሁዳን ብድግ አድርጎ እንደዚህ ወስዶ ነው እንዲያሰራው አይዲያ ነው የሰጠው። ስለዚህ የእግዚአብሔር ዓለምም የሐሳብ ዓለም ለዛ ነው በእውቀት የሚታደሰውን አዲሱን ሰው ምን ብለነዋል? ለብሰነዋል። አሜን። ኢየሱስ ጌታ ነው። አሁን ሐሳብ ወይም ቶት የሚባለው ነገር ምንን ይወልዳል? አክሽንን ይወልዳል። አክሽንን ከወለደ በኋላ ኔክስቱ ላይ ምንድን ነው? አክሽኑ በአንድ ያው ለምሳሌ አንዴ ስላልኩሽ ያን ነገር ከዛ ጋር ስትገቡ ጫማችሁን አውልቁ የሚል ቤት ይኖራል፣ እንዳይቆሽሽ ምናምን የሚሏቸው ሰዎች ይኖራሉ። አሁን ልክ ያንን ሐሳብ ባንዴ ላለምዱ ትችላላችሁ፣ ሁልጊዜ ማትሄዱ ከሆነ ከዛ ልክ ታወልቃላችሁ። የመጀመሪያ ቀን ግን ኮንሽስ ደጋግማችሁ ስትሄዱ እዛ ፕሌስ ላይ ያን ነገር ደጋግማችሁ ታደርጉታላችሁ። ሪዝኑ አክሽኑ እንዲቀየር ያደረገው ነገር ሀቢት ይባላል። አክሽኑ ወደ ምን አምጥቶታል? ወደ ሀቢት አምጥቶታል። የተሰጣችሁን አክሽን ወይም ሐሳቡን አክሽን ላይ አመጣችሁት። ከአክሽን ወደ ምን መጣችሁ? ሀቢት። ምን ያ ነገር ልማድ ሆነ። ስለዚህ እዛ ጋር ስትሄዱ ማውለቅ እንዳለባችሁ ኮንሽስነሳችሁም የውስጥ አይምሯችሁም ቢያውቃል። የቀኝ አይምሮ ክፍል የሚባለው ማለት ነው። ኢየሱስ ጌታ ነው። ከዛ ይህ ሀቢት የሚባለው ፓርት ነው ምንን ይወልድልናል? ካራክተር ማለት ነው። አይደንቲቲያችሁ ይሆናል ማለት ነው። ለምሳሌ መስጠት የለመደ ሰው ይቀበላል። ይሄ ግልጽ ነው አይደል? መስጠት የለመደ ሰው ይቀበላል። ልክ የሚሰጥ ሰው ሁልጊዜ ያ ነገር ሀቢቱ ስለሆነ ካራክተሩ ነው የሚሆነው። እንትና ሰጪ ነው፣ እንትና ለጋሽ ነው፣ እንትና ቸር ነው ትሉታላችሁ አይደል? ሪዝኑ ያ ሰውዬ ከራሱ ጋር ስላዋሃደው እንጂ እኮ ከእናንተ የተለየ ፖቴንሻል ያለው ሰው የለም እዚህ ምድር ላይ። ባይዘው አይኪው እንትና ይበልጣል እሱን ተውት። ጌታ ሲፈጥር የተለያየ አይምሮ አድርጎ ይፈጥራል እንዴ? እኩል ነው የሚሰጠን አይደል? በእርሱ ፊት ሁላችን ምንድነው? አንድ ነው። እስቲ አንድ ነበር። የሚያበላልጠው ሰው የለም። ሲወደንም እኩል ነው፣ ኃይል ሲሰጠንም እኩል ነው፣ መንፈስንም ሲያበዛልን እኩል ነው። ስለዚህ የተለየ ስፔሻል ፐርሰን የሚባል የለም ኪንግደም ውስጥ። ሜቢ ስፔሻል ፐርሰን የሚያደርገን በሰማይ ይሆናል የምንሰራው ስራ፣ ስለ ወንጌል የምንከፍለው፣ ስለ ወንጌል የምንሄደው መንገዶች ማለት ነው። አሜን። ኢየሱስ ያድናል። አሁን ዛሬ በውስጥ መንፈሳዊ ህይወቴ ወደ ልምምድ ይቀየራል። ልምምዱም ባህሪዬ ይሆናል። የሆነ ፐርሰን ወንጌል ለምሳሌ ፎር ኤግዛምፕል ወንጌል የመጀመሪያ ሰሞን ወጣችሁ የምታውቁ ከሆነ ልትፈሩ ትችላላችሁ። ያ ነገር ትሬኒንግ ስለሌላችሁ ከዛስ ዴይ ቱ ዴይ ያን ነገር ኤክስፔሪየንስ ያደረጋችሁ ኖርማል የእናንተ ማንነቱ ነው አይደል እንዴ? ኢየሱስ ጌታ ነው። እሺ አሁን ካራክተራችሁ ዴስቲኒያችሁን ይሰራዋል። አሜን በሉ እስቲ። ኢየሱስ በጥበብና በሞገስ ሁሉ ምን ይል ነበር? ያድግ ነበር። ከጥበብና ከሞገሱ ወጥቶ ያውቅ። ዊዝደም ነበረው። አስተዳደጉ ዊዝደም ነበር። እያንዳንዱ የሚሄድበት መንገድ ማስተዋል ነበረው። ኃጢአትም አልተገኘበትም። ተንኮልም ምን አላለበትም? አልተያዘበትም። ሪዝኑ ኢየሱስ ፍጹም አምላክ ስለሆነ ብቻ ፍጹም ሰው ነበረ። የመጣበትን ፐርፐስ የመጣበትን ዓላማ ያውቅ ነበር። ዋይ እዚህ ምድር ያላችሁት ለምንድን ነው? በዚህ ፕሌስ ላይ ያላችሁት ለምንድን ነው? አዲስ አበባ ላይ የምትኖሩ ለምንድን ነው? ወይም ሰመር ስቴሉ ለምንድን ነው? ፐርፐዛችሁን እስካላገኛችሁ ድረስ ዴስቲኒያችሁን አታገኙ።
ፐርፐዛችሁን ስታውቁ ታውታችሁ አክሽንን ይፈጥራል። አክሽናችሁ ሀቢትን ይፈጥራል። ሀቢታችሁ ደግሞ ካራክተርን ክሬት ያደርጋል። ያ ካራክተራችሁ መጨረሻችሁ ዴስቲኒያችሁን ያሳምረዋል። አሜን። ፖል ለዛ ነው ተገለጠለት አይደል? ጌታ ተገለጠለትና በክብር አገኘው። በክብር ልክ እንዳገኘው ምን ተፈጠረ? ቅርፊት ወደቀለት። ከዛ ፐርፐዙን አወቀ። በሱ ዘንድ ያለው የወንጌል ሸክም ተገለጠ። ያ የወንጌል ሸክም ሊድ አደረገው። ከዛ መጨረሻ ላይ ሲሞት ዝም ብሎ ሞተ። ሩጫዬን ፈጽሜያለሁ ብሎ አይደል? የተሰጠኝን ፐርፐስ የተሰጠኝን ዓላማ በአግባቡ ምን ብያለሁ? ኖሬያለሁ። ስለዚህ እያንዳንዳችሁ ያለ ፐርፐስ እዚህ ምድር ላይ አልመጣችሁም። ስፒሪቹዋል ሱስ ከሚያደርጋችሁ ነገር ከዴስቲኒያችሁ ጋር ያገናኛችኋል። ስፒሪቹዋል ሱስ እስከሌላችሁ ድረስ ዴስቲኒያችሁን ኮንከር ወይም ዴስቲኒያችሁን መግዛታችሁ። ዴስቲኒው ብዙ ሰው ማሳካት ይፈልጋል። ቢዝነስ ላይ ካላችሁ ፐርፐስፉሊ መስራት አለባችሁ። አው ቢዝነሳችሁን እየሰራችሁ የሆነ ነገር እያደረጋችሁ ነገር ግን ዓላማችሁን እስካላስቀመጣችሁ ድረስ የት እንደምትሄዱ አታውቁም። ድንገተኛ ገንዘብ እንኳን ቢፈስ ያን ነገር ማኔጅ ማድረጋችሁ። መንፈሳዊ ነገርም ልክ እንደዛው ነው። ከኛ የሚጠበቅ ዝግጅት አለ። ከኛ የሚጠበቅ ዝግጅት ቅድም እንዳልኳችሁ መንፈሳዊ ነገር ከውስጥ ነው የሚጀምረው። የላይኛው ፓርታችን 5% ነው። ትረስት ነው። ውስጣችን ጋር ኢተርናል ከውስጥ የሚታዩት ሁሉ ከማይታዩት ጋር የመጡት አሁንም እኛ ጋር ያለው ክራይስት ከውስጥ ወደ ውጭ ነው የሚወጣው። አሜን። የህይወት ወንዝ ከውጭ ይፈልቃል ነው የሚለው ከምን ውስጥ? ከሆድ ውስጥ የህይወት ወንዝ ሲያልፍ የማያለመልመው ነገር የለም። አሜን። ኢየሱስ ለዘላለም ያድናል። ኢየሱስ ለዘላለም ጌታ ነው። እኔ እርግጠኛው የምነግራችሁ አፍተር ዚስ ቲቺንግ ይሄን ትምህርት የምትከታተሉ ዩቲዩብ ላይ ሶሻል ሚዲያ ላይ whatever it is በምንም አይነት መንገድ ይሄን ትምህርት ያገኛችሁ ሰዎች ስሙ። በእርግጠኝነት ሐሳባችሁን ከዴስቲኒያችሁ ጋር እኩል ካደረጋችሁ ሐሳባችሁ ምንን ይፈጥራል? አክሽን በውስጥ ተግባርን ይፈጥራል። ተግባሩ ደግሞ ምንን ይፈጥራል? ልምምድን፣ ማንነትን። ማንነቱ ምን ይፈጥራል? የእናንተ የሆነውን ፐርሰን። አሁን ለምሳሌ እሺ የሆነ አገልጋይ ከመባሉ በፊት አገልጋይ ሊያስብሉ የሚችሉ ፕሮሰሶችን ያልፋል። ከዛ አገልጋይ ገሌ የሚባለው የሆኑ ነገሮች ካለፉ በኋላ አሁን ያን ነገር ከማለፉ በፊት ግን ኖዋን ማንም አያውቀው። ለምሳሌ በጣም ወዶ ፕሮፌት አለ። ፕሮፌት ቲቪ ሾው ይባላል። አሁን ልክ እንደምታዩት 6 ሰው እና 7 ሰው የጸሎት ቲም ነበር። በዛ ቲም ውስጥ ማንም አያውቀውም የዛኔ ምድር ላይ ሂሎስ ግን ሂዝ ፐርፐስ ዓላማውን መች የቱ ጋር እንደሚደርስ ያውቀዋል። ዓላማችሁን ከጌታ ተቀበሉ። ኑ ወደ እግዚአብሔር እንመለስ። እርሱ ሰብሮን እርሱ ይፈውሰናል፣ እርሱ መጥቶናል፣ እርሱ ይጠግናል። ከዛ እንደዚህ ነው። ከ2 ቀን በኋላ ያድነናል፣ በ3ኛው ቀን ያስነሳናል፣ በፊቱም በህይወት እንኖራለን። ስለ ክርስቶስ ሪዘረክሽን ነው እዚህ ጋር ትንቢት ነው። እንደዚህ ላይ ከዛ 3 ላይ እንደዚህ ነው። አሜን 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 አሜን። እንወቅ ይላል። እናውቀውም ዘንድ እግዚአብሔር ምን እንበል? እንከተል። እንደ ወገግታ ተዘጋጅቶ ምን እንለዋለን? እናገኘዋለን። ወገግታ እንዴት ነው? ላይቱ በጣም ምን የሚል የሚያበራ እንደማለት ነው። ወገግታ ልክነኛ ኢየሱስ ጌታ ነው። እንደ ዝናብ ምድርን እንደሚያጠጣ እንደ መጨረሻ ዝናብ ምን ይላል? ይመጣል። ኢየሱስ ጌታ ነው። ጌታን ልክ ስታውቁት እንደዚህ ነው። እንደ ዝናብ ምድርን እንደሚያጠጣ እንደ መጨረሻ ዝናብ ክብሩን ይዞ ነው የሚመጣው። እግዚአብሔርን ባወቁት ላይ እግዚአብሔር ይገለጣል። አሜን አሜን። ባላወቁት ልክ ለማይረባ አይምሮ አሳልፎ ምን አላቸው? ሰጣቸው። ስለዚህ እናውቀዋለን፣ እናውቀውም ዘንድ እንከተለዋለን፣ እንደ ወገግታም ተዘጋጅቶ እናገኘዋለን። ያ የክብር መንፈስ ይሄ እያወራ ያለው ስለ ሪቫይቫል፣ ስለ እግዚአብሔር ክብር መውረድ ነው እያወራ ያለው። ስለዚህ ይሄንን መንፈስ ተዘጋጅቶ እናገኘዋለን በማወቅ ውስጥ። መጥፋት ባለማወቅ ውስጥ ካለ ህዝቤ ይላል እዚሁ ሆሴዕ እውቀት ከማጣቱ የተነሳ ምን ብሏል? ጠፍቷል። ህዝብ እውቀት ከማጣቱ የተነሳ ከጠፋ ከማግኘቱ የተነሳ ደግሞ ይድናል አይደል? አሜን አሜን አሜን። እውቀትን ታገኛላችሁ፣ ትድናላችሁ። አሜን አሜን አሜን። አሁን ይሄ የሚባለው እውቀት ዝም ብሎ እውቀት ኢንፎርሜሽን አይደለም ያልኳችሁ። በኢንፎርሜሽን ውስጥ ያለ ፌሎሺፕ፣ በኢንፎርሜሽን ውስጥ ያለ ህብረት፣ ኢየሱስ የሚባለውን አምላክ ማያውቀው የለም፣ ያልሰማ የለም። ኢንፎርሜሽኑ አላቸው፣ ህብረቱ የላቸው። ኢየሱስ ያው ነው ትናንትናም ዛሬ ተብሎ ወደም ይጠቀሳል። ግን ኤክስፔሪንስ እስካላደረግነው ድረስ ያን ነገር መግለጥን ይከብዳል። አሜን።
በጌታ በኢየሱስ ስም እጸልይላችኋለሁ። ከዚህ ሰዓት ጀምሮ ለማወቅ ትተጋላችሁ። በኢየሱስ ስም ትተጋላችሁ። አረ ኢየሱስ ጌታ ነው። ጴጥሮስ ላይ ትጋትን እያሳያችሁ በነገር ሁሉ ትጋትን ምን እያላችሁ እያሳያችሁ በእምነት ላይ በጎነትን በበጎነት ላይ መታዘዝን በወንድማማች መዋደድ እንደዚህ ፍቅር በፍቅር ላይ እንደዚህ ጨምሩ ይላል። አያችሁ መጨመር ነው ክርስቲያኒቲ። አንዱ ላይ አንዱ እየጨመራችሁ ነው። ሉዝ የምታረጉት ነገር የለም። መንፈሳዊ ነገር ላይ ያጠፋችሁ ሰዓት አልባከን። ቸርች ሄዳችሁ ይሆናል፣ ቤት እየጸለያችሁ ይሆናል። መንፈሳዊ ነገር ላይ ያጠፋችሁ ሰዓት በፍጹም አይባከን እና የሆነ ታይማችሁ የሚባከን እንዳይመስላችሁ። እመኑ፣ የእግዚአብሔር ጥሪ በእናንተ ላይ አለ። በጌታ በኢየሱስ ስም ትገለጣላችሁ። በጌታ በኢየሱስ ስም ነገራችሁ ይሰፋል። በጌታ በኢየሱስ ስም ነገራችሁ ይበራል። የልቦናዎቻችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ከመታወቅም የሚያልፈው የማን የእግዚአብሔርን ፍቅር ለማወቅ ምን ትበረቱ ዘንድ ኢየሱስ ያድናል። እኔ ጸልይላችኋለሁ። ታላቅ መንፈሳዊ ሱስ ውስጥ ትወድቃላችሁ። ታላቅ መንፈሳዊ ሱስ ውስጥ ትወድቃላችሁ። መንፈሳዊ ሱስ ይወራችኋል፣ ይከባችኋል፣ ይወርሳችኋል፣ ይይዛችኋል። ሃሌሉያ። ቀደም እንዳልኳችሁ ኢነራችሁ ፉል ፓኬጅ ነው። ስለዚህ ከኢነራችሁ ጀምሩ። ጥንካሬያችሁ ከኢነር ነው። አሁን ቦዲያችሁ ከተበላችሁ ደክማችሁ ሊሆን ይችላል። መንፈስ ያበረታኛል፣ መንፈስ ያግዘኛል ብሎ እንደመጀመር የሚያስደስት ነገር ነው። ልክ ቦዲ ራሱ የሚደክመው በመንፈስ ሳይሆን ስጋ የምሬን ነገር ሳይበሉ ሳይጠጡ በባህር ውስጥ በዘይት ውስጥ እየተቀቀሉ ምንም ያሉ እንደማይመስሉ because the spirit of the living God ይሄው የእግዚአብሔር መንፈስ ከነሱ ጋር ስለነበር ከእናንተ ጋር ዛሬ አለ። አሜን አሜን። ትንሿ ፔን የሚያማችሁ ፕሬዘንሱ ስለሌላችሁ ትንሿ የሰው ንግግር ይሰማችኋል። ወዲያው ፊልተር አውጣላችሁ። ወይኔ እንደዚህ ያለ ወይኔ እንደዚህ በደለች። ፔኑ እንዲሰማችሁ ያደረገው በስጋ ስለሆነ እንጂ ሌላ አይደለም። ስለዚህ ያ ፔን እኛ ጋር እንዳይሰራ የምናደርገው በእግዚአብሔር ሕልውና ውስጥ በመቅረት ብቻ ነው። አሜን። የእግዚአብሔር ሕልውና ደግሞ በፊቱ ያሉትን ለመንካት ወይድ ነው። አሜን አሜን አሜን። ኢየሱስ ያድናል። ዛሬ ዝግጁ ናችሁ? የእግዚአብሔር ሕልውና በሉት። የእግዚአብሔር መንፈስ በሉት። ቤቴን ዳሰው በሉት። ኑሮዬን ዳሰው፣ ጊዜን ዳሰው። አባቶይ ንካኝ። Oh, I feel the presence of God. የእግዚአብሔር መንፈስ በጣም በኃይል አለ። አሜን አሜን አሜን። ይሄ ህርት ልብ እየቀየረ አየዋለሁ። አይምሯችሁን እየዳሰሰ አየዋለሁ። ነገራችሁን እያጠራ አየዋለሁ። ጊዜያችሁን እያጠራ አየዋለሁ። እስቲ የሚባክን ታይም አይኖረኝም። wherever you go መጽሐፍ ቅዱስ ከሚለው አንግል ስነግራችሁ ተጫወቱት ነው የሚለው። በመቃናችሁ ላይ፣ በእጃችሁ ላይ፣ በእግራችሁ ሁሉም ነገራችሁ ላይ አድርጉት። አሜን አሜን። በቤታችሁ መቃል ላይ፣ በግድግዳችሁ ላይ፣ በሁሉም ነገር ላይ እግዚአብሔር ቃል መንበር አድርጉት። ሜቢ ፍጥረታውያን ሰዎች ያንን ስታደርጉ እብድ ሊሏችሁ ይችላል። ያ እብዶች ናችሁ። ጤነኛ እንዳትሆኑ። ጤነኛ ከሆናችሁ ነው ችግር ውስጥ የምትገቡት። ጤነኛ ስላችሁ ኖርማል ፍጥረታዊ አትሆኑ። እናንተ መንፈሳዊ ነው። አሜን። መንፈሳዊ ሰው ደግሞ ለፍጥረታዊ ሰው አይመችም፣ ንግግሩም አይመችም። ለአንዳንዶቹ የህይወት ሽታ ናችሁ፣ ለአንዳንዶቹ የሞት ሽታ ናችሁ። ባይብል ምንም አያመናፍስም። ግልጽ ነው የሚናገረው። በቃ ልክ ኢየሱስ ስትሉት የሚሰድባችሁ እንዳለ የሚቀበላችሁ ማለት። አሁን በእርግጠኝነት መንገድ ላይ ወጣችሁ ከበደ ያድናል ብትሉ ሜቢ ኢንጆይ እያደረጉ ነው የሚሄዱት ምናምን እያደረጉ ነው የሚሄዱት። ወይም በቃ ዝም ሊሏችሁ ይችላል። እስቲ ኢየሱስ ያድናል ይተፋባችኋል፣ ትሰደባላችሁ። የሚረግማችሁ አይጠፋም። ምን አባቱ ይለፈልፋል? ምን ሆኖ እዚህ የሚመጣው? ምን አገባው ስለዚህ የማይላችሁ ነገር የለም። አሁን ሪዝኑ እኮ ሰውየው አይደል። ሰውየው ውስጥ ያለው ስፒሪት ነው አጌነስት የሚያደርጋችሁ። ኢየሱስ ሲባል አጌነስት የሚያደርጉ መንፈሶች አሉ። የቀሩ ግራውንድ ስፒሪት ላይ ምድር ላይ ያሉና ሰማያዊ መንፈስ ላይ ያሉ መናፍስቶች አሉ። እነዛ መናፍስቶች ሁሉ ነው ሼክ የሚሆኑት። አሁን ኢየሱስ ባላችሁ ቅጽበት ብትን ነው የሚሉት። አጠገባችሁ ያለው ቻሌንጅ ብትን ነው የሚለው። ኢየሱስ ባላችሁ ሌላ ኢየሱስ ሳትደግሙ ነው። ሌላ ኢየሱስ ሳት አንድ ኢየሱስ ብላችሁ የኛ የተሰጠን ስልጣን ቢገባ በእውነት እንደዚህ አይነት ነው። በክብሩ ውስጥ ብቻ አሁን ኦሬዲ ገብታችኋል። አሜን።
በሱ ሰላም ውስጥ ተጠምቃችኋል። በእርሱ እረፍት ውስጥ ገብታችኋል። በእርሱ ነገር ውስጥ ብቻ ተዘፍቃችኋል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። አሜን አሜን አሜን። እስቲ ህልውናውን ወደዋለሁ፣ መገኘቱን ወደዋለሁ። ኃይሉ ይናፍቀኛል፣ ክብሩ ይናፍቀኛል፣ መንፈሱ ይናፍቀኛል፣ ጸጋው ያበረታኛል። ኢየሱስ ጌታ ኢየሱስ ኢየሱስ እኔ ሪስቶር ስትደረጉ ያለው መንፈሳዊ ህይወታችሁ እንደ ህፃን ሲሆን ያለው አሁን ሪዝኑ ሌላ አይደለም። እንደ ህፃናቱ ሙሴ የኛን ትልቅነት እግዚአብሔር በጥቅም ስለሌለው፣ የኛ ጥበብ እግዚአብሔር በጥቅም ስለሌለው ሞኝነት ስለሆነ በእግዚአብሔር ፊት የምንመላለስበት መንፈስ ቤቢነት። አሜን። እግዚአብሔር ጋር ተሞላን ብለን የምንጨርሰው ነገር የለም። የተሞላችሁ እንኳን እንዳይመስላችሁ። ስለዚህ ኦል ዘ ታይም መጀመሪያ ያለባችሁ ለመሞላት ባዶ ምንም እንደሌለው ሰው። አሜን። እስቲ ከመንፈስ ውጪ በቃ ምንም የለኝም፣ ከኃይል ውጪ ምንም የለኝም። ባንተ አሰራር፣ ባንተ አካሄድ፣ ባንተ ህይወት እወረሳለሁ፣ እያዛለሁ፣ እገባለሁ በኢየሱስ ስም አሜን። Ahava TV. Keep watching. ኢየሱስ 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 ሊብራዶስ ሳቲራ ማሐደሰቴ ሳቴቶ ሻናማንዶ ሳቲያ ማሐቴኬ ኢንቶርዳኪራ ማሐሱታ ያማሐሳ አገሬ ደቦ ሳቲንዶረቦ ኢንቨራማሽ ኩዛና ማሐደሰቴ አየኔ ቦሳካ አማሱ ሳቲንዶረቦ ኢንቨራማሽ ኩዛና ማሐደሰቴ አየኔ ቦሳካ አማሱ ኩራና ማስቴ አብረገለ ዶስያማስ በህይወታችሁ አዲስ መንገድ ተቀየረ። በኑሯችሁ አዲስ መንገድ ተቀየረ። አዲስ መንገድ፣ አዲስ ህይወት፣ አዲስ አካሄድ በኢየሱስ ስም አወጅኩ። በኢየሱስ ስም አወጅኩ። በኢየሱስ ስም አወጅኩ።